ወቅቱ የትምህርት ዘመኑ ማገባደጃ እንደመሆኑ የግልም ሆኖ የመንግስት ከፍተኛ የትምህርት ተቋማት ለዓመታት በተለያየ የትምህርት ክፍል ሲያሰለጥኗቸው የቆዩ ተማሪዎቻቸውን አስመርቀዋል፣ እያስመረቁም ነው። ተመራቂ ተማሪዎችም የተመረቁበትን የትምህርት ማስረጃ ይዘው ስራ ፍለጋ በየቢሮዎችና የቅጥር ማስታወቂያዎች በሚለቀቁባቸው ቦታዎች ይዘዋወራሉ። ነገር ግን ከተመረቅኩ 1 ዓመት 2 ዓመት አሊያም 3 ዓመትና ከዚያ በላይ ሆኖኛል፣ በተማርኩበት ቀርቶ በተዛማጅ የስራ መስክ ቅጥር ብፈልግ አጣው ሲሉ በተደጋጋሚ ይሰማሉ። በዚህም ምክንያት ከተመረቁ ዓመታት በኋላም ካለ ስራ ሲቀመጡና የስራ አጥ ቁጥር ሲበራከት ይስተዋላል። ይህ ሁሉ ባለበት ጊዜም አዳዲስ ተመራቂዎች ከከፍተኛ የትምህርት ተቋማት ትምህርታቸውን አጠናቀው ስራ ፍለጋ ገበያውን ይቀላቀላሉ። ተማሪዎች ትምህርታቸውን ካጠናቀቁ በኋላ በቀላሉ ስራ አለማግኘታቸውና ከተማሩት ውጭ መቀጠራቸው እንደ ሀገር አሳሳቢ ጉዳይ ነው ያሉት ያነጋገርናቸው የትምህርት ባለሙያው ፕሮፌሰር ጥሩሰው ተፈራ ናቸው። ይህ ችግር ከዚህ በፊትም ያለ አሁንም ድረስ የቀጠለ ነው ያሉት የትምህርት ባለሙያው ራሱ የትምህርት ዝግጅቱ ተመራቂ ተማሪዎችን ስራ ፈላጊ እንጂ ስራ ፈጣሪ ሲያደርጋቸው አይስተዋልም ሲሉ ያስረዳሉ። ድሮ ተመራቂዎች በጣም ትንሽ ነበሩ። እነዚያ ደግሞ ቦታዎች ተይዘዋል። ስለዚህ ክፍት ሆኖ አይጠብቁም። እነዚህን ቦታዎች ለመሙላት ብቻ አይደለም መዘጋጀት አለብን። በተሻለ መጠን ደግሞ ባለን በተሰለጠንበት የትምህርት ዘርፍ ነገሮችን መፍጠር የምንችል ብንሆን የበለጠ ዝግጁ ያደርገናል ማለት ነው። ስራ ፈጣሪ ትውልድ መፍጠር መቻል አለብን። የትምህርት ቅድመ ዝግጅቱ ትውልዱ ተመራማሪ እና ስራ ፈጣሪ መሆን እንዲችል አገርን ማልማት የሚችል ትውልድ፣ ስርዓተ ትምህርቱም ልጆችን ወደዚያ የሚያዘጋጅ ስራ ፈጣሪነት የሚያዘጋጅ ተማሪዎችን ብቁ ለማድረግ ስርዓተ ትምህርቱ በድጋሚ መታየት ያስፈልገዋል ያሉት ያነጋገርናቸው የትምህርት ባለሙያ ፕሮፌሰር ጥሩሰው ተፈራ ተመራቂ ተማሪዎች ለሀገር ውስጥ ገበያ ብቻ ሳይሆን ለዓለም ሀገራት ተፈላጊ እንዲሆኑ የሚያደርግ መሆን ያስፈልገዋል ሲሉ ይመክራሉ። ስርዓተ ትምህርቱ ሪሌቫንት መሆን አለበት። ምንሽ ለሀገር ውስጥም ለውጭ ሀገርም ጭምር ስርዓተ ትምህርት በየትምህርት መስኩ መዘጋጀት አለበት። ሁሉም ተመራቂ ለሀገር ውስጥ ብቻ ዝግጅት ማድረግ የለበት። ለኢንተርናሽናልም ናሽናልም ሪሌቫንት የሆነ ስርዓተ ትምህርት ቢኖር የስራ መስኩ ይሰፋል ማለት ነው። የልጆች እድልም ይሰፋል ማለት ነው። ለምሳሌ ሀገር ውስጥ ስራ ቢያጡ በተለያዩ ቋንቋዎች የሚሰለጡበት ስራ ወዳለበት ሀገር ሂደው ለመስራት በተማሩበት የትምህርት መስክ የአጫጭር ጊዜ ፕሮግራሞች ሁሉ መዘጋጀት ይኖርባቸዋል ማለት ነው እና በዚህ ደግሞ በቂ ክህሎት አመለካከት ያላቸውን ከፈጠርን በራሳቸው ወዲያ ወዲህ ብለው ስራ ሊያገኙ ይችላሉ። ሀገር ውስጥ እንኳን ባያገኙ ከሀገር ውጭ የማግኘት እድሉ ሰፊ ነው። በሌላ በኩል የተለያዩ ስራ ቀጣሪ ተቋማት ብቁ የሰው ኃይል አጣው ሲሉ ይሰማል የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የትምህርት እቅድና ስራ አመራር ትምህርት ክፍል ባልደረባ የሆኑት ዶክተር ደሞዜ ደገፋ ናቸው። አንድ ተማሪ ተማረ ስንል ፊደል መቁጠሩን ብቻ ማየት የለብንም ያሉት ባለሙያው በኢኮኖሚና በማህበራዊ ህይወት የሚያስፈልገውን በቂ ክህሎት መያዝ ያስፈልገዋል ይላሉ። በተለይ ከቅርብ ጊዜ ወዲህ ተመራቂ ተማሪዎች ወደ ስራው ዓለም ሲቀላቀሉ የሚያጋጥማቸው የስራ ማጣት ችግር ከክህሎትና ከአቅም ማነስ ጋር የተገናኘ ነው ይላሉ። ተማሪ ሰው ኃይል ማለት ምን ማለት ነው? ክፍል የቆጠረ ዓመት የቆጠረ ማለት አይደለም። ከኢኮኖሚ አኳያ የተማረ ሰው ኃይል ማለት በኢኮኖሚ ዘንድ የሚፈለገውን ክህሎትና እውቀት ከሌለው እንዳልተማረ ነው የሚቆጠረው። ሁለተኛ ደግሞ መቀጠር ብቻ አለ። ስራ ፈጠራም እውቀት ይፈልጋል፣ ስራ ፈጠራም ክህሎት ይፈልጋል። እነዚህ ነገሮች እስካልመጡ ድረስ የተማረ ሰው ስራ አጣሚ ነው፣ ኮት አንኮት ነው የሚሆነው። በትክክል ይማርማ ወይ ይቀጥራል ወይ ስራ ይፈጥራል። መማር ማለት ዝም ብሎ ዘመናት መቁጠር አይደለም። ክህሎትና እውቀት እስካላዝን ድረስ ሌላው ዝም ብሎ ቆጠራ ነው የሚሆነው። ስለዚህ ነው የተማረ ሰው በዝቶ ይባለው። እኔ በዝቷል አይደለም። ቢበዛ ኢኮኖሚው የሰው ኃይል አይራብም ነበራ፣ ኢኮኖሚ አይቸገርም ነበራ። እናያቸዋለን። አሁን እዚህ ኮንስትራክሽን ሴክተር ላይ የውጭ ሀገር ዜጎች በጣም የሚሳተፉት ከተራ ሰራተኛ እስከ ባለሙያ ድረስ። መማር አንዳንድ ጊዜ ክህሎት ብቻ አይደለም። ለምሳሌ አቲቱድን ይፈልጋል። የዩኒቨርሲቲ ምሩቃኑ አይሽ ስኪል ማለት ብቻ አይደለም። በስኪል ደረጃ በክህሎት ደረጃ ወልከፍከፍ መደረጋቸው ብቻ አይደለም። ተምር ያለው የሚል አጉል እንትንም ስለሆነ ስለፈጠረባቸው ዝቅ ብሎ ያን እንኳን ሊሰሩ አልቻሉም። ዲፕሎማ ዲግሪ ነው እየፈጠርን ያለን። ዲፕሎማ ዲግሪ ማለት እንዴት መሰለሽ? ዝቅ ብሎ እንዳይሰራ ይህን ዲግሪ ያለኝ ይላል። ከፍ ብሎ እንዳይሰራ እንዳልኩት ስኪሉና እውቀቱ በጣም ደራጅ ባለሙሉ ኢኮኖሚ አይፈልጉም። ስለዚህ በዛ በዲፕሎማ ዲግሪ ስለተለከፈ ያገኘውን ነገር እንኳን ሰርቶ የዕለት እንጀራውን ሊያገኝ አልቻለም። ስለዚህ ከስራ አጥነት ቁጥር ተሰልፎ ይገኛል ማለት ነው። አሁን ላይ እንደ ችግር ለሚነሳው የስራ አጥ ቁጥር መበራከት ሌላኛው ምክንያት በገፍ ከአንድ ዘርፍ ብቻ ብዙ ተማሪዎችን ማስመረቃችን ነው ያሉት ዶክተር ደሞዜ ኢትዮጵያ የስራ ፍላጎቷን በተመለከተ የተጠናከረ የመረጃ ቋት የሌላት መሆኑ ለዚህ ችግር ዳርጎናል ብለዋል።
ቀጣሪዎች ከተቀጣሪዎች በላይ ነፃነት አላቸው። ምክንያቱም በገበያ ላይ የሚፈልጉትን ሰው ብቻ ነው የሚቀጥሩት፣ አይገደዱም። ተቀጣሪዎች ግን በጣም ሊሚት ያላቸው በቀጣሪው ፍላጎት ነው ያለባቸው። ስለዚህ የነበረው ችግር ምንድነው? ላለፉት 20 ዓመታት በዩኒቨርሲቲዎቹ ፕሮግራሞች ሲከፈቱ ከማዕከል ሆኖ የሚቋጠር አልነበረም። ችግሩ ይሄ ነው። የሆነ ፕሮግራም ይከፍታሉ፣ ሲከፍቱ መክፈት ብቻ ነው። ይህን ክፈቱ ይህን አትክፈቱ የሚል በዛ ስራ ዘርፍ የሰው ኃይል አላችሁ፣ እውነት ገበያው ለዛ ሙያ አለ ተብሎ የሚቋጠር አልነበረም። እሱ አይ ቲንክ መገደብ በትክክል እንደገና መታየት ያለበት ይመስለኛል። አለበለዚያ በሰልጣኞቹና በወላጅ ህይወት ላይ የቀለደ እንዳይሆን ለሀገርም ጉዳት አለ ማለት ነው። ተጎጆቹ ሊጎዱ ይችላሉ፣ ከዚህ በኋላ ሊስተካከሉ ይችላሉ። ከዚህ በኋላ ሊስተካከሉ ይችላሉ ማለት ነው። ተማሪው የማያስፈልግን ሙያ አይማርም ማለት ነው። ዩኒቨርሲቲዎቹ የማያስፈልግን ሙያ የማያስፈልግን ሴንስ ከገበያ አኳያ ተፈላጊነት የለውን እንትን ረና አያደርጉም ማለት ነው። እና ለተማሪውም ለዩኒቨርሲቲው ለመንግስትም ዊን ሊሆን ይችላል። መቼ ነው? በትክክል ከተሰራ ያ ነገር። ለሚቀጥሉት ዓመታት ኢትዮጵያ ይህንን ያህል የተማረ የሰው ኃይል በዚህ የሙያ ዘርፍ ያስፈልጋታል እያለ አሰልጣኝ ተቋማትን ሊመራ የሚችል መረጃ ሰጪ ተቋም ከሌለ አሁንም ቢሆን ችግሩ ይቀጥላል ሲሉ ያስረዳሉ። በተጨማሪም የትምህርት ስርዓቱ ከስክሪፕቶና ደብተር ተላቆ ተግባር ተኮር መሆን ያስፈልገዋል የሚሉት ያነጋገርናቸው የዘርፉ ባለሙያዎች ተመራቂ ተማሪዎች በስራ ቅጥር ብቻ ሳይሆን በስራ ፈጣሪነት እንዲያምኑ አድርጎ ስልጠና መስጠት ይጠበቅብናል። አለበለዚያ ግን አሁን እየታየ ያለው ችግር ከተወሰኑ ዓመታት በኋላም ተመሳሳይ ነው ሲሉ ይመክራሉ። በሌላ በኩል ተማሪዎችን ለሀገር ውስጥ ገበያ ብቻ ማሰልጠን ተገቢ ያለመሆኑን ያነሱ ሲሆን በዓለም አቀፍ ደረጃ ተፈላጊነታቸው እንዲጨምር ማድረግ ላይ ብንሰራ አሁን የሚታየውን የስራ አጥ ቁጥር መቀነስ ያስችለናል ይላሉ።